ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደመን በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች ደብረ ማርቆስ ከተማ ዘልቀው በመግባት የሌሊት ጥቃት መፈጸማቸው ተሰምቷል። በዚህ ማጥቃት አንድ ቲም ሙሉ ያገዛዙ ጦር አልቋል። ወታደራዊ ተሽከርካሪው ከጥቅም ውጭ ሆኗል። በሌላኛው አውደውጊያ ከ40 በላይ መሳሪያ ምርኮ እንደቀናቸው አስታውቀዋል። በወሎ ቤት አማራ ወራይሉ ከተማ ዙሪያ ከባድ ውጊያ ተካሂዷል። ቀዳሚ የግንባር መረጃዎቻችን ናቸው። የአሜሪካው የስለላ ድርጅት CIA በኢትዮጵያ የቀጠለውን የውስጥ ጦርነት፣ የነዳጅ ቀውስና የኑሮ ውድነት ተከትሎ በከተሞች አመጽ ሊነሳ እንደሚችል በኢትዮጵያ ለሚገኙ የአሜሪካ ዲፕሎማቶች፣ የኤምባሲው ወሳኝ ሰዎች፣ የተራድኦ ድርጅትና ለዩኤን ሪጂናል ኃላፊዎች አሳውቀዋል። ይህ መረጃ የደረሰው የአብይ አህመድ አገዛዝ የጸጥታና ደህንነት የጋራ ግብረ ኃይል የጋራ ዘመቻ እቅድ አውጥቷል። የዕለቱ ወሳኝ መረጃችን ነው። በኢትዮጵያና በኤርትራ መካከል ያለው ወታደራዊ ውጥረት እያየለ በሄደበት በዚህ ወቅት በኤአይ የተሰሩ ምስሎችና ቪዲዮዎች በኢንተርኔት ላይ ጥላቻ እያባባሱ መሆናቸው ተጠቁመዋል። የሚሰራጩ ምስሎች በብልጽግናው አገዛዝና በአስመራ ገዢዎች መካከል ያለውን ወታደራዊ ውጥረት ይበልጥ ወደ ግጭት እንዲያመራ በማድረግ ላይ መሆናቸውን የሚያመላክተውን ዘገባ በዝርዝር ቃኝተነዋል። በአማራ ክልል በነዳጅ እጦት የከተሞች እንቅስቃሴ ተገድበዋል። የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የሰራተኞች ትራንስፖርት አገልግሎት ሙሉ በሙሉ መቋረጡም ተሰምተዋል። ማደያዎች ስራ ካቆሙ ሳምንታት ተቆጥረዋል። በሌላ በኩል 3 የኢትዮጵያ መርከቦች በሆርሙዝ ሰርጥ መታገታቸው ተሰምተዋል። አብራችሁን ስትዘልቁ ትሰሙታላችሁ። የኢራን እስራኤል አሜሪካ ጦርነት 36ኛ ቀኑን በያዘበት በዛሬው ዕለት ከወደ ቴሄራን የተሰማው መረጃ የኢራንን ወታደራዊ አቅም ያሳየ ሆኗል። ኢራን 3ኛውን የአሜሪካ ተዋጊ ጀት መታመጣሏን ስታስታውቅ፣ አሜሪካ በበኩሏ የኢራኑን ምክትል አምባሳደር ለደህንነቴ ስጋት ነው በሚል አባራለች። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ደብረ ማርቆስ ከተማ ዘልቀው በመግባት የሌሊት ጥቃት መፈጸማቸው ሲሰማ፣ በሌላኛው አውደውጊያ ከ40 በላይ መሳሪያና ምርኮ እንደቀናቸው አስታውቀዋል። በፋኖ ኃይሎችና በብልጽግና ሰራዊት መካከል የሚካሄደው ውጊያ ተጠናክሮ እንደቀጠለ ነው። የብልጽግናው አገዛዝ ጄኔራሎች መጠነ ሰፊ የማጥቃት ዘመቻ ከፍተናል፣ የፋኖን የውጊያ አቅም አዳክመናል፣ ፋኖ ቆሞ መዋጋት የማይችልበት ሁኔታ ተፈጥሯል የሚሉ ተከታታይ መግለጫዎችን እየሰጡ በሚገኝበት በዚህ ወቅት መሬት ላይ የሚታዩ የውጊያ እውነታዎች ደግሞ ሌላ መልክ እንዳላቸው ያሳያሉ። አፋብን ቴዎድሮስ እዝ 206ኛ ኮር አዳኝ ቡድን የሚል ስያሜ ያላቸው የፋኖ ኃይሎች መጋቢት 24 ለመጋቢት 25 አጥቢያ ከሌሊቱ 7 ሰዓት በፈጸሙት የቦምብ ጥቃት 9 የአድማ ብተና አባላት ወዲያውኑ ህይወታቸው ሲያልፍ፣ ቁጥራቸው በውል ያልታወቀ ደግሞ ከባድ ቁስለኛ መሆናቸውን እዙ አስታውቋል። የ206ኛ ኮር አዳኝ ቡድን የፋኖ ኃይሎች በተከታታይ ጊዜያት በደብረ ማርቆስ ከተማ የተመረጡ ወታደራዊ ማዕከላት ላይ ጥቃት በመሰንዘር የሚታወቁ ሲሆን፣ ከቀናት በፊት ተመሳሳይ የከተማ ልዩ ኦፕሬሽን መፈጸማቸው ይታወሳል። እዙም በማብራሪያው ላይ እንዳመላከተው ከቀናት በኋላ በደብረ ማርቆስ ከተማ በተፈጸመው የቦምብ ጥቃት በተለምዶ ስላሴ ካምፕ ተብሎ ከሚጠራው ወታደራዊ ግቢ ተነስተው በአንድ ፓትሮል ተጭነው ወደ መሀል ከተማ ሲንቀሳቀሱ በነበሩ የአድማ ብተና አባላት ላይ ያነጣጠረ እርምጃ መወሰዱን፣ በዚህም 9ኙ ወዲያውኑ ህይወታቸው ሲያልፍ፣ ቁጥራቸው በውል ያልታወቁ ቁስለኛ ሆነው ደብረ ማርቆስ ሪፈራል ሆስፒታል መግባታቸውን ገልጸዋል። በዚሁ ጥቃት ወታደራዊ ተሽከርካሪዋ ከጥቅም ውጭ መሆኗን የገለጸው አፋብን ቴዎድሮስ እዝ ከቀናት በፊት በንጉሥ ተክለ ሃይማኖት ክፍለ ከተማ በተፈጸመ ጥቃት እንዲሁም 23 አድማ ብተና አባላት መሞታቸውን አስታውሷል። በተመሳሳይ የግንባር መረጃም ትናንት መጋቢት 24 ቀን የፋኖ ኃይሎች ሞጣ ከተማ ዘልቀው በገቡበት የማጥቃት ዘመቻ ላይ የተመዘገበው ድል ዝርዝር መረጃ በዛሬው ዕለት ይፋ ሆኗል። አፋብን ቴዎድሮስ እዝ የ201ኛ ኮር 54ኛ ክፍለ ጦር ተወርዋሪ ኃይልና ሻለቆችን በጋራ ባቀናጀው የማጥቃት ዘመቻ በሞጣ ሙገር ከተማ በርካታ ያገዛዙ ጥምር ጦር እንደተመታ፣ በዚህ አውደ ውጊያም የሻለቃ ማዕረግ ያለው ያገዛዙ መስመራዊ መኮንን በቁጥጥር ስር መዋሉን እዙ አረጋግጧል። አክሎም በአውደ ውጊያው ከ40 በላይ መሳሪያና ምርኮ ገቢ መደረጉን ገልጸዋል። በሌላ የግንባር መረጃችን አፋብን ምኒልክ እዝ የ104ኛ ኮር ቃኞች በወሎ ቤት አማራ ወራይሉ ከተማ ዙሪያ ከአገዛዙ ጦር ጋር ከባድ ውጊያ ማድረጋቸው ተሰምተዋል። ወራይሉ ወረዳ ቆልቢ በተባለ ቦታ ላይ በተካሄደው ውጊያ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሷል ያሉት የፋኖ ምንጮች በአንድ አምቡላንስ
አምቡላንስና በ3 ፓትሮል ሞትና ቁስለኞች እንደተነሱ ገልጸዋል። አፋብን ምኒልክ ዕዝ በይፋዊ መረጃው በወጣው ሪፖርት በዚህ አውደ ውጊያ የአገዛዙ ጦር ከ10 በላይ ሞትና 18 ቁስለኛ ማንሳቱን፣ ቁስለኞቹን ወደ ጉጉፍቶ ይዞ መሄዱን ገልጸዋል። ሲአይኤ በኢትዮጵያ የከተማ ህዝባዊ አመጽ ሊቀሰቀስ ይችላል የሚል ስጋቱን እንዳመላከተ ምንጮች ጠቆሙ። የአሜሪካው የስለላ ድርጅት ሲአይኤ በኢትዮጵያ የቀጠለውን የውስጥ ጦርነት፣ የነዳጅ ቀውስና የኑሮ ውድነት ተከትሎ በከተሞች አመጽ ሊነሳ እንደሚችል በኢትዮጵያ ለሚገኙ የአሜሪካ ዲፕሎማቶች፣ የኤምባሲው ወሳኝ ሰዎች፣ የተራድኦ ድርጅትና ለዩኤን ሪጂናል ኃላፊዎች አስታውቋል። ከዚሁ ጉዳይ ጋር ተያይዞ ፕሮጀክታቸው ያልጠፋ የተራድኦ ሰራተኞች ከቦታ ቦታ እንቅስቃሴና የደህንነት ጉዳይ ለሚከታተሉ የግል ደህንነት አማካሪዎች የመረጃ ኬብል 24 ሰዓት ክፍት እንዲሆን ትዕዛዝ ስለመስጠቱ የጣና የመረጃ ምንጮች ያመላክታሉ። ከሲአይኤ መረጃ ጋር በተያያዘ መጀመሪያውንም የራሳቸው የሆነ የውስጥ ትንበያ የነበራቸው ዓለም አቀፍ ተቋማት የአዲስ አበባ ቅርንጫፍ መስሪያ ቤታቸውን ዋና ዋና ኤክስፐርቶች ወደ ናይሮቢ ማዛወር መጀመራቸው ተሰምተዋል። ተቋማቱና ከፍተኛ ኤክስፐርቶቻቸው ላይ ጥቃት ሊደርስ ይችላል የሚል ስጋት ስላደረባቸው የዙሪያ ጥበቃ የደህንነት ካሜራዎችንና አካላዊ የጸጥታ ጥበቃቸውን ማጠናከራቸው ተሰምተዋል። አጠቃላይ መረጃዎች እንደሚያሳዩት በኢትዮጵያ አዲስ አበባን ጨምሮ በዋና ዋና ከተሞች በቅርብ ጊዜያት አመጽ ሊነሳ እንደሚችል ነው። ይህ መረጃ የደረሰው የአብይ አህመድ አገዛዝ የጸጥታ ደህንነት የጋራ ግብረ ኃይል የጋራ ዘመቻ እቅድ አውጥቷል። ግብረ ኃይሉ የነዳጅ ቀውስ፣ የኑሮ ውድነት፣ የፋኖ ኃይሎች ትግል ወደ ከተሞች ተስቦ እየገባ መሆኑ አዲስ አበባ የጸጥታ ደህንነት ስጋት ቀለበት ውስጥ መግባቷን ተከትሎ ሊፈጠር የሚችለውን የአመጽ ሁኔታ፣ የአመጹ አባባሽ ሁኔታዎችንና ገፊ ምክንያቶችን የሚተነተን የግምገማ ሰነድ ስለመዘጋጀቱም ተጠቁመዋል። በጋራ ግብረ ኃይሉ የግምገማ ሰነድ ላይ እንደተመላከተው የአመጽ መነሻ ናቸው የተባሉ ነጋዴዎችን በብሔርና ሃይማኖታዊ ማንነታቸው በመለየት ክትትል እንዲደረግ ጥብቅ ትዕዛዝ ተላልፈዋል። በአዲስ አበባ ወሳኝ የኢኮኖሚ ማዕከላት መገበያያ ቦታዎች ዙሪያ የጸጥታ ስምሪት ቁጥርን ማሳደግ፣ የሰብአዊ መረጃ ሰራተኞችን ወይንም ሰላዮችን በብዛት በገበያ ቦታዎች በማሰማራት የገበያ ቁጥጥሩን ከፍ ማድረግ የሚል የሞኝ ስልት ለመከተል አስበዋል። በመርካቶ እህል በረንዳ ዙሪያ ወጪና ገቢን የመቆጣጠሪያ ስልቶች ማደግ አለባቸው በሚል ተጨማሪ ነጋዴውን የመዝረፊያ መንገድ አቅደዋል። በአዲስ አበባ ትልልቅ መጋዘኖች በሚገኙባቸው አቃቂ ቃሊቲን በመሰሉ ቀጠናዎች ከኢኮኖሚ የደህንነት መምሪያ ሰራተኞች ባሻገር የሰብአዊ መረጃ ክትትል ባለሙያዎች በብዛት እንዲሰማሩ በማንኛውም ጊዜና ሰዓት መጋዘን ሰብሮ በመግባት ፍተሻ ማድረግ እንዲችሉ የፖለቲካ ውሳኔ ተወስነዋል። እነዚህን ውሳኔዎች ተከትሎ የገበያ አሻጥር በሚል በርካታ ባለሀብቶችን ለማሰርና ለማሳደድ እቅድ አለ ነው የተባለው። የስር እርምጃዎች ነጋዴውን ለማስፈራራትና የአመጽ ስጋቶችን ለመቀነስ ያግዛል በሚል የተወሰነ ውሳኔ እንደሆነ ለጣቢያችን የደረሰው መረጃ ያሳያል። በአዲስ አበባ ያለውን የጸጥታ ሁኔታ የሚከታተል ልዩ ግብረ ኃይል ተቋቁሞ የ24 ሰዓታት ሪፖርት ለግብረ ኃይሉ እንዲያቀርብ፣ ይህንንም የአዲስ አበባ ፖሊስ ጠቅላይ መምሪያ ኮሚሽነር ሌተናል ጀኔራል አስራት ዲኔሮ እንዲመሩት፣ የውሎ ሪፖርቱም በደመላሽ ገብረ ሚካኤል በኩል እንዲቀርብ ታዟል። አዲስ አበባ ላይ በማንኛውም ሁኔታ አመጽ ቢነሳና አመጹ ከቁጥጥር ውጭ ቢወጣ አገዛዙ ስልጣኑን ከወዲሁ በኦሮሚያ ክልል ቀድሞ ባደራጀው የህግ ድጋፍ ሽፋን እንዲያገኝ በፓርላማ ጭምር አስቻይ ሁኔታ የፈጠረለት የክልሉ የጸጥታ ኃይል በከተማዋ የሚሰፍር በመሆኑ ከገዳ ኮማንዶ እስከ ልዩ ኃይል ከጋቸና ሲርናና እስከ ሚሊሻ ድረስ መደበኛና ኢመደበኛ የጸጥታ መዋቅሩን ለመጠቀም ዝግጁነት እንዳለው ነው የተመላከተው። በሌላ በኩል የፕሬዝዳንት ዶናልድ ትራምፕ መንግስት የአብይ አህመድ አስተዳደር ላይ የበረታ ጫና ማሳደር የሚፈለገውን ውጤት ያስገኛል የሚል ግምገማ እንዳለው ሰምተናል። የፕሬዝዳንቱ የጸጥታና የደህንነት ምክር ቤት የኢትዮጵያ ሁለንተናዊ ቀውስ በዲፕሎማሲ ጫና ብዛት የሚፈታበት እድል አለ ብሎ የሚያምን ቢሆንም በኢራን ጦርነት መወጠሩን በኢትዮጵያ የተቃውሞ ፖለቲካውና ብረት ያነሱ ኃይሎች በተበታተነ ሁኔታ መገኘታቸው ከአሁናዊ ሀገራዊ ቀውሶች አኳያ ስጋት እንዳለው ነው የተመላከተው። ኢትዮጵያ ከገባችበት ቀውስ መውጣት የምትችለው አሳታፊ የሆነ የፖለቲካ ምክክር ሲደረግና ግጭቶቹ ሙሉ በሙሉ ሲቆም እንደመሆኑ አሁን ባለው የግጭት አውድ ስልጣን ላይ ያለው መንግስት ሀገሪቱን የማስቀጠል አቅም አለው ብሎ እንደማያምን ግምገማዎች ያሳያሉ። ከወራት በፊት የአሜሪካ የደህንነት ተቋማት ያዘጋጁት የስጋት ትንተና ሰነድ ላይ በኢትዮጵያ የሚታየውን አለመረጋጋት ለመፍታት ቀዳሚ ትኩረት መሆን ያለበት ማዕከላዊ መንግስት ችግሮችን በጉልበት ለመፍታት የሚያደርጋቸውን ሙከራዎች ትቶ ፖለቲካዊ መፍትሄ ላይ እንዲያተኩር ጫና ማሳደር ያስፈልጋል ሲል መጥቀሱ ይታወሳል። በተጨማሪም ኢትዮጵያ ለአሜሪካ ወሳኝ አጋር ሀገር የነበረች ቢሆንም የአብይ አስተዳደር የአሜሪካን ጥቅሞች የሚገዳደር ዘመቻ በማድረግ ተጠምዶ ሰንብቷል ሲል ያትታል። ሪፖርቱ በዚህ
በዚህ ሳያበቃ በራሱ ህዝብና በዓለም አቀፍ ማህበረሰብ ሙሉ ድጋፍና ይሁንታ የነበረው የአብይ አህመድ አስተዳደር አሁን ቅርቃር ውስጥ ገብቷል። በበርካታ የሀገሪቱ ክፍሎችም የሰላም እጦት አለ፣ ኢኮኖሚውም ክፉኛ ተዳክሟል ሲል ጠንከር ያለ ሀተታ ማቅረቡ ይታወሳል። የጸጥታ መዋቅሩ ራሱ በብሔር ሽኩቻና በተራዘመ የጸጥታ ቀውስ ዝሏል ሲል ግምገማውን የቀጠለው ይኸው የአሜሪካ የጸጥታና የስጋት ትንተና ሰነድ ኢትዮጵያን መርዳት ካስፈለገ ያልዘገየ የዲፕሎማሲ ጫናና ትኩረት ያስፈልጋል ሲል ምክረ ሀሳቡን ያቀረበው ከወራት በፊት ነበር። አሁን ደግሞ በአሜሪካ የመረጃ ማዕከል ክትትል በኢትዮጵያ ዋና ዋና ከተሞች አመጽ ሊቀሰቀስ እንደሚችል፣ እንደ አዲስ አበባ ባሉ ከተሞች በሚቀሰቀሰው አመጽ ዘር መሰረት ያደረጉ ጥቃቶች ሊፈጠሩ እንደሚችል ስጋት እንዳለው ተመላክቷል። የስለላ ተቋሙ ሲአይኤ መረጃዎችም ይህንን ያሳያሉ። በብልጽግናና በአስመራ ገዢዎች መካከል ያለውን ወታደራዊ ፍጥጫ ኤአይ በከፍተኛ ፍጥነት እያባባሰው ነው ተባለ። በሰው ሰራሽ አስተውሎት የተፈበረኩ ጦርነትን የሚያጀግኑ ምስሎች በሁለቱ ወገኖች መካከል የቀጠለውን የበይነመረብ ንትርክ እያባባሱት መሆኑን የሚያመላክቱ ጥናቶች በተከታታይ በመውጣት ላይ ናቸው። በዳሰሳ ጥናቶቹ ላይ እንደተመላከተው የብልጽግና ሰራዊት የአሰብን ወደብ ሲቆጣጠር የጦር አዛዡ የኤርትራን መሪ ሲያባረሩ የሚያሳዩ በሰው ሰራሽ አስተውሎት ኤአይ የተፈጠሩ ምስሎች በስፋት እየተሰራጩ መሆኑን ያመላክታል። እንደ ፈረንሳዩ የዜና ወኪል ኤኤፍፒ ዘገባ የኢትዮጵያ ብሔራዊ ጦር ስትራቴጂያዊ የሆነችውን የኤርትራን አሰብ ወደብ በኃይል ሲቆጣጠር የሚያሳዩ በሰው ሰራሽ አስተውሎት ኤአይ የተፈበረኩ ምስሎችና ቪዲዮዎች በሁለቱ ኃይሎች ደጋፊዎች መካከል ያለውን የበይነመረብ እንካስላንትያ እያባባሱት ነው። ከእነዚህ ምስሎች ዋነኛ ፈጣሪዎች አንዱ የሆነውና በፌስቡኩ ከ87 ሺህ በላይ ተከታዮች ያሉት የ24 ዓመቱ የህግ ምሩቅ ኤልያስ ከበደ ዘመድኩን ለኤኤፍፒ እንደተናገረው የ2018 አብዛኛውን ጊዜውን ያሳለፈው የኢትዮጵያን ብሔራዊ ትርክት ለማስተዋወቅ በሚል ኢትዮጵያ አሰብን ስትቆጣጠር የሚያሳዩ በሰው ሰራሽ አስተውሎት የተፈበረኩ ምስሎች በማዘጋጀት ነው። የሀገር መከላከያ ሰራዊቱን ሞራል ለመንካት የሚሞክሩ ትረካዎችን ለመመከትም ኤአይን እጠቀማለሁ ያለው ኤልያስ ለዚህ እንደ ቻት ጂቢቲና ጄሚኒያ ያሉ ነጻ መድረኮችን እንደሚጠቀም ገልጸዋል። በእነዚህ ምስሎች መካከል የኢትዮጵያ ታንኮች አሰብ ሲገቡ የሚያሳዩና የኢትዮጵያ ጦር አዛዥ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ሲያባረሩ የሚያሳዩ ቪዲዮዎች በስፋት እየተሰራጩ ይገኛሉ። በሌላ በኩል ለአስመራው ገዢ ወገንተኝነት ያላቸው ኤርትራውያን የማህበራዊ ሚዲያ ተጠቃሚዎችም የብልጽግናን ወታደሮች እጃቸውን ሲሰጡ የሚያሳዩ የራሳቸውን የኤአይ ምስሎች በመልቀቅ ያጸፋ ምላሽ እየሰጡ ሲሆኑ ይህም በሁለቱም በኩል ያሉ ደጋፊዎችን የበይነመረብ እንካስላንትያ አክሮታል። የኤአይ ባለሙያው አማኑኤል መሰረት እንደሚለው ምስሎቹ ከእውነታው የራቁ ቢሆንም በሰዎች ዘንድ ከፍተኛ ስሜታዊ ምላሽ የመቀስቀስ አቅም አላቸው። የጅማ ዩኒቨርሲቲ የጋዜጠኝነት መምህር ወርቅነህ ድሪብሳ ምስሎቹ ጦርነትን ቀላልና ያለምንም መስዋዕትነት የሚገኝ ድል አድርገው እንደሚስሉ ገልጸው ይህም የፖለቲካ ንግግሩ ከመፍትሄ ይልቅ ወደ ግጭት እንዲያመራ ይገፋፋል ብለዋል። ይህ በኤአይ የታገዘ የበይነመረብ እንካስላንትያ እየተባባሰ የመጣው ጠቅላይ ሚኒስትር አብይ አህመድ በ2016 የቀይ ባህር በር ለኢትዮጵያ የህልውና ጉዳይ ነው ካሉ በኋላና በሁለቱ ሀገራት ገዢዎች መካከል የፖለቲካ ውጥረት እየከረረ ከመጣ በኋላ ነው። ባለፈው የካቲት ወር መጨረሻ ላይ የብልጽግናው አለቃ አብይ አህመድ ኢትዮጵያ ከኤርትራ የሚሰነዘር ማንኛውንም ተጨማሪ የሀገር አለመረጋጋት አትታገስም፣ ሻዕቢያ ከሞከረ ይህ የመጨረሻው ይሆናል ማለታቸው ይታወሳል። ከዚህ መሰሉ ወታደራዊ ዛቻ ጎን ለጎን በሰው ሰራሽ አስተውሎት የሚሰሩ ምስሎች በብልጽግናው አገዛዝና በአስመራ ገዢዎች መካከል ያለውን ወታደራዊ ውጥረት ይበልጥ ወደ ግጭት እንዲያመራ በማድረግ ላይ መሆናቸውም በፈረንሳዩ የዜና ወኪል ኤኤፍፒ ዘገባ ላይ ተመላክቷል። በአማራ ክልል በነዳጅ እጦት የከተሞች እንቅስቃሴ ተገድቧል። የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የሰራተኞች ትራንስፖርት አገልግሎት ሙሉ በሙሉ መቋረጡም ተሰምተዋል። ማደያዎች ስራ ካቆሙ ሳምንታት ተቆጥረዋል። በአማራ ክልል ትልልቆቹን ከተሞች ጨምሮ በነዳጅ እጦት ምክንያት እንቅስቃሴዎች በመገደብ ላይ ናቸው። በተለይም ብዙዎች ተሽከርካሪዎች የሚጠቀሙበት ቤንዚን በመጥፋቱ የከተሞች እንቅስቃሴ በመገደብ ላይ መሆኑን የጣቢያችን ዘጋቢዎች ያደረሱን መረጃ ያሳያል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ የኢትዮጵያን ኢኮኖሚ ለከፍተኛ ምስቅልቅል መዳረጉን ተከትሎ በከፍተኛ ሁኔታ የዋጋ ጭማሪ ካሳዩ ፍጆታዎች አንዱና ዋነኛው ነዳጅ ሆኗል። በኢራን ጦርነት የተነሳ የነዳጅ አቅርቦቱ መታገዱ ደግሞ ሁኔታዎችን የከፋ አድርጓቸዋል። ከኢራን ጦርነት በፊትም ቢሆን በአማራ ሕዝብ ላይ ጦርነቱ ከታወጀ ጊዜ ጀምሮ የተሽከርካሪዎች እንቅስቃሴ አስተማማኝ አለመሆኑን ተከትሎ የነዳጅ እጦቱ ችግር እየተባባሰ ሲሆን በተለይም ከዋጋ ጭማሪው ጋር በተያያዘ በክልሉ በሺዎች የሚቆጠሩ ማደያዎች ስራ ለማቆም
ለማቆም እንደተገደዱ መረጃዎች ያሳያሉ። የጣና ቲቪ ዘጋቢዎች ባደረጉት ክትትል በትልልቆቹ ከተሞች ሳይቀር የተሽከርካሪዎች እንቅስቃሴዎች በመገደብ ላይ ሲሆን የበርካቶች የገቢ ምንጭ የሆነውና የህብረተሰቡን እንቅስቃሴ በማሳለጥ የሚታወቀው የባጃጅ ሞተር ትራንስፖርት በቤንዚን እጦት በርካቶች እንዳቆሙ ታይተዋል። በአንድ በኩል ይህን ተሽከርካሪ የሚይዙት ወጣቶች በመሆናቸው በብልጽግና ሰራዊት ኢላማ መደረጋቸው ለስር እንግልት አልፎም ግድያ ሲጋለጡ ቆይተዋል። በሌላ በኩል ደግሞ ከእንቅስቃሴ ገደብና ከነዳጅ እጦት ጋር በተያያዘ ሰርተው መኖር እንዳልቻሉ የሚያስረዱት የባለ 3 እግር ሞተር አሽከርካሪዎች በዚህ የተነሳ ራሳቸውን ያጠፉ የስራ ባልደረቦች እንዳሏቸው ያሉበትን ሁኔታ በምሬት አስረድተዋል። ቤንዚን ለመቅዳት ወረፋው እጅግ ረጅም ከመሆኑ የተነሳ ወረፋው ከ5 እስከ 7 ቀን እንደሚደርሳቸው እንዲሁም ሆኖ ከመደበኛ የሽያጭ ዋጋ ውጭ ለመክፈል እንደሚገደዱ የባጃጅ ሞተር አሽከርካሪዎች ገልጸዋል። በሌላ በኩል የነዳጅ ሰልፍ ለመያዝ የጸጥታ አካል ነን ለሚሉት ብር ካልተቀበሉ ሰልፍ መያዝ አይቻልም ሲሉ አሽከርካሪዎች ቅሬታቸውን አቅርበዋል። የነዳጅ ማደያ ባለቤቶች ከንግድ ቢሮ ሰራተኞች ጋር በመመሳጠር ከመደበኛው ታሪፍ በ4 እና 5 እጥፍ ዋጋ ጨምረው 1 ሊትር ቤንዚን ከ600 እስከ 800 ብር እንደሚሸጡላቸውም አሽከርካሪዎች ለጣና ዘጋቢዎች አስረድተዋል። በአነስተኛ የወረዳ ከተሞች በነዳጅ እጦት የተነሳ የፈረስ ጋሪና የእግር እንቅስቃሴዎችን ለማድረግ የተገደደው ህብረተሰቡ በነዳጅ እጦት የተነሳ የትልልቅ ከተሞች እንቅስቃሴም በመገደብ ላይ እንደሚገኝ ታውቋል። በተለምዶ ጥቁር ገበያ የሚባለው የግብይት ስርዓት በመደበኛ የነዳጅ ማደያዎች ውስጥ እየተፈጸመ እንደሆነ የሚናገሩት አሽከርካሪዎች ይህም ሆኖ 1 ሊትር ቤንዚን ከ600 እስከ 800 ብር ለመግዛት ፈልገን ማግኘት እንኳን አልቻልንም ሲሉ ያሉበትን ሁኔታ አስረድተዋል። በአማራ ክልል ስራ ላይ አሉ የሚባሉ ትልልቆች የነዳጅ ማደያዎች ዋና ኮንትራት የሰጡት ለብልጽግናው የመከላከያ ሰራዊት መሆኑን ተከትሎ የመከላከያው ተሽከርካሪዎች የደረሱበት ቦታ ሁሉ በኩፖን እንዲቀዱ የሚደረግ በመሆኑ የነዳጅ እጦቱን እንዳባባሱት አሽከርካሪዎች ተናግረዋል። የብልጽግናው መከላከያ ወታደራዊ ተሽከርካሪዎችን የሚይዙ አሽከርካሪዎች በህገወጥ የነዳጅ ንግድ ላይ የተሰማሩ ሲሆን በኩፖን የወሰዱትን ነዳጅ በጥቁር ገበያ በመሸጥ ገበያውን እያወኩት እንደሚገኝ ለማወቅ ተችሏል። ትልልቆቹ የብልጽግና ጄኔራሎች በነዳጅ ማከፋፈል ንግድ እንደተሰማሩ ከዚህ ቀደም መዘገባችን ይታወሳል። ይህ በእንዲህ እንዳለ ለባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የሰራተኞች ትራንስፖርት አገልግሎት መቋረጡ ተሰምተዋል። በሀገሪቱ እየተከሰተ ያለው የነዳጅ እጥረት ተከትሎ የባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ከዛሬ መጋቢት 25 ቀን ጀምሮ የሰራተኞች የትራንስፖርት አገልግሎት ላልተወሰነ ጊዜ መቋረጡን በይፋ አስታውቋል። የኮሌጁ የትራንስፖርት ክፍል በወጣው መደበኛ ማስታወቂያ በነዳጅ እጥረት ምክንያት በተለያዩ መስመሮች የጠዋትና የማታ ሰርቪስ አገልግሎት እንደማይሰጡ ገልጸዋል። ኮሌጁ አገልግሎቱ የተቋረጠው በነዳጅ እጥረት ምክንያት መሆኑን የገለጸ ሲሆን አገልግሎቱ እስከ መቼ እንደሚቋረጥ ግን በግልጽ አላመላከተም። ይህ የትራንስፖርት መቋረጥ በሀገር አቀፍ ደረጃ እያጋጠመ ካለው የነዳጅ አቅርቦት ችግር ጋር በተያያዘ ነው። የጥበበ ግዮን ስፔሻላይዝድ ሆስፒታልን ጨምሮ በኮሌጁ ስር የሚሰሩ የጤና ባለሙያዎችና መምህራን በዚህ ውሳኔ ክፉኛ ይጎዳሉ ተብሏል። ኮሌጁ ሰራተኞች በራሳቸው አማራጭ ወደ ስራ ገበታቸው እንዲገኙ ጥሪ ቢያቀርብም በከተማ ያለው የትራንስፖርት እጥረት ለባለሙያዎቹ ትልቅ ፈተና እንደሚሆን ይጠበቃል። በዚህ መሰል ሁኔታ በክልሉ ሆስፒታሎችን ጨምሮ ወሳኝ አገልግሎት ሰጪ ተቋማት ከባድ ፈተና ውስጥ ወድቀዋል። ከተሞች እንቅስቃሴ አልባ ወደ መሆን በመሸጋገር ላይ ናቸው። ይህ በእንዲህ እንዳለ የሆርሙዝ የባህር ሰርጥ መዘጋቱን ተከትሎ ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ እንደቆሙ ተሰምተዋል። ኢራን በሆርሙዝ ወሽመጥ የወዳጅ ሀገራት መርከቦቹ በማሳለፍ ላይ የምትገኝ ሲሆን የሆርሙዝ ወሽመጥን ማለፍ የማይችሉ መርከቦች የኢራን ጠላት ተብለው የተፈረጁ አሊያም ከኢራን ጠላቶች ጋር ሽርክና ያላቸው ሀገራት ናቸው። በተለይም የብልጽግናው አገዛዝ ከተባበሩት አረብ ኤምሬቶች ጋር ባለው የጦር አጋርነት የተነሳ በኢራን መንግስት በጥርጣሬ የሚታይ ያደረገው መሆኑ የኢትዮጵያ መርከቦች በአረብ ባህረ ሰላጤ ላይ እንዲቆሙ አስገዳጅ ሳይሆን እንዳልቀረ ተጠቁመዋል። የንግድና ቀጠናዊ ትስስር ሚኒስተር ካሳሁን ጎፌ በበኩላቸው 60 በመቶ ነጭ ናፍጣና የአውሮፕላን ነዳጅ ሙሉ በሙሉ በኩዌት መንግስት እንዲሁም 40 በመቶ ነጭ ናፍጣ፣ ቤንዚንና ጥቁር ናፍጣ በጨረታ እንደሚገዛ ተናግረዋል። ይህ ውል ከመቋረጡም በላይ በጉዞ ላይ የነበሩ 3 ነዳጅ ጫኝ የኢትዮጵያ መርከቦች የሆርሙዝ ወሽመጥን እንዳያልፉ መከልከላቸው በኢትዮጵያ ያለውን የነዳጅ ቀውስ ወደ ከፋ ምዕራፍ እንደሚያሻግረው ተሰግቷል።
ኢራን ሶስተኛውን የአሜሪካ ተዋጊ ጀት መታመጣሏን ስታስታውቅ አሜሪካ በበኩሏ የኢራኑን ምክትል አምባሳደር ለደህንነቴ ስጋት ነው በሚል አባራለች። የኢራን እስራኤል አሜሪካ ጦርነት 36ኛ ቀኑን በያዘበት በዛሬው ዕለት ከወደ ቴሄራን የተሰማው መረጃ የኢራንን ወታደራዊ አቅም ያሳየ ሆኗል። ኢራን ጦርነቱ ከጀመረ ወዲህ ሶስተኛውን የአሜሪካ ተዋጊ ጀት መታመጣሏን አስታውቃለች። የኢራን ማዕከላዊ የጦር መስሪያ ቤት ቃል አቀባዩ እንዳስታወቁት ተመቶ የወደቀው የጦር ጀት ፓይለት መያዙ ተነግሯል። አንዳንድ ዘገባዎች ላይ ኤፍ-35 ተዋጊ ጀት ነው የተመታው ቢባልም ትክክለኛው መረጃ ግን በኢራን አየር ኃይል የተመታው የአሜሪካ ተዋጊ ጀት ኤፍ-15 መሆኑ ታውቋል። የኢራን እስላማዊ አብዮታዊ ዘብና የኢራን የዜና አውታሮች እንደጠቆሙት ይህ እስከዛሬ ከተመቱት አይነኬዎች ከተባሉት ሁለት ኤፍ-35 የጦር ጀቶች በመቀጠል የተቀመጠ ሶስተኛው የተመታ ተዋጊ ጀት መሆኑ ተጠቁመዋል። እስካሁን በኢራን አየር ኃይል ጥቃት ያልደረሰባቸው የእስራኤል ተዋጊ ጀቶች መሆናቸው ታውቋል። ይህ በእንዲህ እንዳለ አሜሪካ የኢራን ምክትል አምባሳደርን ለደህንነቴ ስጋት ነው በሚል ከሀገሯ ማባረሯ ተሰምተዋል። አሜሪካ በተባበሩት መንግስታት ድርጅት የኢራን ምክትል አምባሳደር የነበሩትን ዲፕሎማት ከሀገሪቱ ብሔራዊ ደህንነት ጋር በተያያዘ ስጋት ፈጥረዋል በሚል ማባረሯን አክሲዮስ ዘግበዋል። እንደ ዘገባው ከሆነ የአሜሪካ የውጭ ጉዳይ ሚኒስተር ዲፕሎማቱን ሳዳት አጋጃኒን ሀገሪቱን ለቀው እንዲወጡ ጠይቀዋል። ይህ እርምጃ የተወሰደው በስሱ ጉዳዮች ላይ ጥቅም ላይ በሚውል ጸጥ ያለ የውስጥ አሰራር አማካኝነት መሆኑ ተገልጿል። አምባሳደሩ ብቻ ሳይሆኑ ባለፉት ጥቂት ወራት ውስጥ በኒውዮርክ የሚገኙ ቢያንስ ሁለት ሌሎች የኢራን ዲፕሎማቶችም በተመሳሳይ ሁኔታ ከሀገር እንዲወጡ መደረጋቸው ተጠቁመዋል። የአሜሪካ የውጭ ጉዳይ ሚኒስተር በኢራን ዲፕሎማቶች ላይ እርምጃ መውሰዱን ቢያረጋግጥም ስለ ምክንያቱ ግን ዝርዝር መረጃ ከመስጠት ተቆጥበዋል። ኢራን በበኩሏ በተባበሩት መንግስታት ድርጅት የኢራን ልዑክ በጉዳዩ ላይ እስካሁን ምንም አይነት አስተያየት ለመስጠት ፈቃደኛ አልሆነም። ይህ እርምጃ በሁለቱ ሀገራት መካከል ያለው ግንኙነት ይበልጥ እየሻከረ መምጣቱንና የአሜሪካ የደህንነት ተቋማት በኢራን ዲፕሎማቶች ላይ ያላቸው ጥርጣሬ መጨመሩን የሚያሳይ ነው ተብሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር